ሰላም እንዴት ናችሁ? የጌታ ጸጋና ሰላም ይዛላችሁ። ወንድማችሁ መምህር ኃይለ ልዑል ነኝ። ዛሬ ስለ 7ቱ ኪዳናት እንነጋገራለን። እንግዲህ እግዚአብሔር የሰው ልጅ ከወደቀ በኋላ የሰው ልጅ ለማዳን እግዚአብሔር የገባቸው ኪዳናት አሉ። እነዚህ ኪዳናት እግዚአብሔር የሰው ልጅ መልሶ ወደ ቀደመ ክብሩ እስከሚመልሰው ድረስ የሄደባቸውን መንገዶች የሚያሳዩ ናቸው እና በተለምዶ በቤተክርስቲያን 7ቱ ኪዳናት ይባላል። 7ቱ ኪዳናት በነገራችን ላይ 7ቱ ኪዳናት የሚባሉት የኪዳን ክፍሎች አሉ በቤተክርስቲያን የሚደረሱ እነሱም ማለት አይደለም። ይሄኛው እግዚአብሔር ለሰው ልጅ የገባው ኪዳን ነው እና የሰው ልጅ ኃጢአት ከሰራ በኋላ ከእግዚአብሔር ከተለየ በኋላ በኃጢአቱ ምክንያት እግዚአብሔር ያንን የጠፋውን የሰውን ልጅ ወደ ቀደመ ክብሩ ለመመለስ ኪዳን ገብቷል እና እነዚያ ኪዳናት እግዚአብሔር የሰውን ልጅ ወደ መዳን ወደ ድነት ለማምጣት የተጠቀመባቸውን መንገዶች የሚያሳዩ ናቸው። በእነዚህ ኪዳናት አማካኝነት ነው እግዚአብሔር ሰውን በመጠበቅ ወደ እርሱ በማቅረብ ከነሱ ጋር ኪዳን በማድረግ ከነሱ ጋር በመነጋገር እግዚአብሔር ወዳሰበው ነገር ያመጣው። ስለዚህ እነዚህ ነገሮች እናያለን። የመጀመሪያው ኪዳን የአዳም ኪዳን ይባላል። የአዳም ኪዳን ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሚገኘው ክፍል ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ይሄ የአዳም ኪዳን ተብሎ ይታሰባል። ምንድን ነው ካላችሁኝ፣ እግዚአብሔር እባቡን ሲረግም እባቡን ረገመው እና ከረገመው በኋላ ምንድን ነው ያለው? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ አለ እና የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ ይናገራል። እንደገና ደግሞ እባቡ ደግሞ የሴቲቱን ዘር ሰኮና እንደሚቀጠቅጥ ወይም እንደሚነቅስ ይናገራል። እዚህኛው ክፍል ላይ እንደሚቀጠቅጥ ይላል። አንዳንድ ትርጉሞች ላይ ሰኮናውን ትነክሳለህ ይላል እና በዚህ መንገድ እግዚአብሔር ለአዳም ኪዳን ሲገባ እንመለከተዋለን። ይሄ ኪዳን አዳም ወደፊት የሴቲቱ ዘር የእባቡን ራስ ቀጥቅጦ ከባቡ ባርነት ከባቡ ጠላትነት እባቡ ካመጣበት ውድቀት፣ መከራ፣ ስቃይ እንደሚቀጠቅጠው ነፃ እንዲያወጣው እንዲያስብ አድርጎታል። ከዚህ የተነሳ ይሄ ለአዳም የተሰጠ ኪዳን ነው ተብሎ ነው የሚታመነው። በቤተክርስቲያን ብዙ ነገር ይባላል። ለምሳሌ በሐሙስ ዕለት ወንፈቃ ለዕለት ተወለድ ሞለት ተወለድከ ወይድክ ውስተ መርብከ ወይትቤዘወከ የሚል ቃል አለ እና በ5 ቀን ተኩል ከልጅ ልጅ ይወለዳለሁ፣ በምድር ይምድሃለሁ ወይም አንቧቻለሁ፣ እንደገናም ደግሞ እቤዥሃለሁ ብሎታል ይላሉ። ይህንን መጽሐፍ ላይ ያናገኘው መጽሐፍ ቅዱስ ስለ አዳም እግዚአብሔር ከአዳም ጋር ተነጋገረው ብሎ የሚነግረን ይህንን ነው እና ይሄ የአዳም ኪዳን ይባላል። በዚህ በአዳም ኪዳን አማካኝነት የሰው ልጅ ወይም ደግሞ የሴቲቱ ዘር የሰው ልጅ እንደሚበዥ ተስፋ ተገብቷል። ለዚህ ነው እዚህ ዘፍጥረት ምዕራፍ 4 ላይ ድን ስናነብ አዳም ቁጥር 1 ላይ አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞ ወንድሙን አቤልን ወለደች። አቤል በግ ጠባቂ ነበረ ይላል እና ሔዋን ልክ ቃየልን ስትወልድ ወንድ ልጅ ከእግዚአብሔር አገኘሁ አለች እና ቃየል አለችው ይላል። ምን ማለት ነው? በሌላ አንግል በእሷ ሀሳብ በእሷ እሳቤ የአንቺ ዘር የሴቲቱ ዘር የእባቡን ራስ ይቀጠቅጣል ስለተባለ ወንድ ነው ያ ከእርሷ ወጥቶ የሚቀጠቅጠው እና ያንን ስለምታውቅ እግዚአብሔር ሰጠኝ፣ እግዚአብሔር የተናገረውን ያለኝን ነገር ያደርግልኛል የሚል ውስጣዊ ኢንቴንሽን እንዳላት ያሳያል። የሚገርማችሁ ነገር ይሄ ነገር ከተበላሸ በኋላ ለምሳሌ ቃየል ወንድሙን አቤልን ከገደለ በኋላ አቤል ኃጢአተኛ ሆነ እና ይሄ ተስፋ የደበዘዘ ይመስል ነበረ እና ዘፍጥረት ምዕራፍ 5 ላይ እንደገና ድረስ ስናነብ አሁንም ይህንን ሀሳብ እንደገና ሲነሳ እንመለከታለን። ዘፍጥረት ምዕራፍ 5 ከ1 ጀምሮ የአዳም የትውልድ መጽሐፊ ነው እና እግዚአብሔር አዳም በፈጠረበት ቀን
በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስሙንም በፈጠረበት ቀን አዳም ብሎ ጠራው። አዳም 230 ዓመት ኖረ፣ ልጅን በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራ። የአዳምን ተስፋ እዚህ ጋር እናያለን። የአዳምን ኪዳን እዚህ ጋር እናያለን። አዳም ይህንን የተስፋ ቃል ጠብቅ እንደነበረ እናያለን። ሌላ ሁለተኛው ኪዳን የኖህ ኪዳን ነው። የኖህ ኪዳን ነው። ዘፍጥረት ምዕራፍ 8 ላይ ደርስ ስናነብ እግዚአብሔር የጥፋትን ውሃ ካጠፋ በኋላ የጥፋትን ውሃ በምድር ላይ ካዘነበ በኋላ የሰው ልጅ በሙሉ ካጠፋ በኋላ እግዚአብሔር ለኖህ እንደገና ኪዳን ሲገባ እንመለከታለን። ዘፍጥረት ምዕራፍ 2 ቁጥር 20 ላይ ምዕራፍ 8 ቁጥር 20 ላይ ኖህም ለእግዚአብሔር መሠዊያን ሰራ፣ ከንጹህ እንስሳ ከንጹህ ወፎች ሁሉ ወሰደ፣ በመሠዊያም ላይ መስዋዕትን አቀረበ። እግዚአብሔርን መልካሙን መዓዛ ሸተተ። እግዚአብሔርን በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽነት ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ብሎ ተናገረ። በተለይ ይሄ ግልጽ የሆነ ኪዳንን በጠበቀ መሰረት እግዚአብሔር ኪዳን ሲገባ የምናየው ለኖህ ነው እና ኖህ ከጥፋት ውሃ የተረፈ ሰው ነው። እግዚአብሔር አስቀድሞ እንደተናገረው በሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ እንደተናገረ ሁሉ ምን አደረገ? ኖህን ከጥፋት ውሃ ተረፈ እና ኖህን ከጥፋት ውሃ ካተረፈው በኋላ እግዚአብሔር ለኖህ ኪዳን ገባ። ምንድነው ያለው? ሰው ከታናሽነቱ ጀምሮ ክፉ ነው። ስለዚህ ስለ ሰው ከዚህ በኋላ ምድርን አልረግምም፣ በጥፋትም በውሃም አላጠፋም ብሎ በምድር ዘመን ሁሉ መዝራትና ማጨድ፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ብሎ ኪዳን ሲገባለት እንመለከታለን። ክብር ለእግዚአብሔር። ይህ የኖህ ኪዳን ይባላል እና ኪዳኑ ራሱ ማረጋገጫ ነው፣ ምልክት አለው። ምን ይላል? እዚሁ ዘፍጥረት ምዕራፍ 9 ላይ እግዚአብሔርም አለ በእኔና በእናንተ መካከል ከእናንተም በኋላ በሕያው ነፍስ ሁሉ መካከል ለዘላለም የሚያደርገው የኪዳን ምልክት ነው። ቀስቴን በደመና አድርጌአለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመና ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለው ሥጋ ሁሉ መካከል ያለውን ቃል ኪዳኔ አስባለሁ። ሥጋ ያለው ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይመጣም። ቀስቲቱ በደመና ትሆናለች። በእኔና በምድር ላይ በሚኖር ሥጋ ለባሽ ሥጋ ባለው በሕይወት ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ ብሎ እግዚአብሔር ቃል ገባ። የሚገርማችሁ ነገር ይሄ የፍጥረት ሁሉ ቃል ነው። የፍጥረት ሁሉ የተስፋ ቃል ነው። እግዚአብሔር ምድርን በጥፋት ውሃ እንደማያጠፋ ዳግመኛ ምድርን በሰው ኃጢአት ምክንያት እንደማይረግም በጥፋት ውሃ እንደማያጠፋ ለኖህ ኪዳን ገባ እና ይህንን ኪዳን ምልክት አለው። የኪዳኑ ምልክት ቀስተ ደመና ነው እና ዝናብ በዘነበ ጊዜ ወይም ዘንቦ ሲያባራ ቀስተ ደመና በሰማይ ላይ ይዘረጋል። ይሄ የፍጥረት የኪዳን ምልክት ነው። የፍጥረት የኪዳን ምልክት ነው። ምድርን በውሃ እንደማላጠፋ ዳግመኛ ይሄንን እኔ አያታለሁ። ከዚህ በኋላ ሰውን በጥፋት ውሃ አላጠፋም፣ የሰውን ልጅ አልረግምም፣ ሰው ከታናሽነት ጀምሮ ክፉ ነው ብሎ እግዚአብሔር ለኖህ ኪዳን ገባ። ለዚህ ደግሞ ምልክት የሚሆነው ቀስተ ደመና በሰማይ ላይ ይዘረጋል እና ይሄ ለፍጥረት የተገባው ኪዳን የሰው ልጅ ከጥፋት ውሃ በማዳን ከዚያ በኋላ ከሰው ጋር ደግሞ ለዘላለም እግዚአብሔር ሰውን እንደማያጠፋ የኪዳን ምልክት የሆነውን ቀስተ ደመና ሲሰጥ እንመለከታለን። እና ይሄ ምን ይባላል? የኪዳን ምልክት ይባላል። የኪዳን ምልክት ወይም ደግሞ የኪዳኑ ምልክት። ፍጥረት ሁሉ ይህንን ሲያይ ኪዳኑን ያስባል። እግዚአብሔርም ደግሞ ይህንን ሲዘረጋ ኪዳኑን ያየዋል። ስለዚህ ኪዳኑን ያስባል። ስለዚህ ከዚህ የተነሳ ፍጥረት እንዳይጠፋ ከዚህ በኋላ ዋስትና የሚሆን ኪዳን በኖህ ተገብቷል። ይሄ ሁለተኛው ኪዳን ነው። ሶስተኛው ኪዳን የአብርሃም ኪዳን ይባላል። የአብርሃም ኪዳን እግዚአብሔር አብርሃም ኪዳን ገብቷል። ዘፍጥረት ምዕራፍ 12 ከአንድ ጀምሮ እንደዚህ ይላል። እግዚአብሔር አብርሃምን አለው ከሀገርህ ከዘመድህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከቱን የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ ይላል። ስለዚህ እግዚአብሔር አብርሃምን ጠራው። ከአብርሃም ጋር እግዚአብሔር ጠራው። ከዚያ ለአብርሃም ነገረው። ምን ብሎ የነገረው ከተባለ ከሀገርህ ከዘመድህ
ተለይተህ እኔ ወደማሳይ ምድር ውጣ። ከዚያ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከቱን የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። ይሄ የአብርሃም የተስፋ ቃል ነው። በጣም ትልቁ ደግሞ የአብርሃም የተስፋ ቃል የምድር ነገዶች በአንተ ይባረካሉ ይላል። የምድር ነገዶች በአንተ ይባረካሉ። እግዚአብሔር አብርሃምን ሲያወጣው የምድር ነገዶችን በእሱ ለመባረክ ነበረ። የአዳምን ኪዳን ሲገባ ለፍጥረት ሁሉ ነው የተገባው። ለፍጥረት ሁሉ ነው። የሴቲቱ ዘር የእባቡን ራስ ይቀጠቅጣል፣ እባቡ ደግሞ ሰኮናውን ይቀጠቅጣል። ይሄ የአዳም ነው። የኖህ ደግሞ ፍጥረት ሁሉ በጥፋቷ እንደማይጠፋ እና በጥፋት ጊዜ በውሃ ጊዜ ወይም በዝናብ ጊዜ እግዚአብሔር የኪዳኑ ምልክት የሆነውን ቀስተ ደመና እንደሚያሳይና እሱን እንደሚያይ እሱን በማየት ፍጥረትን ከማጥፋት የሰው ልጆችን ከማጥፋት የሰው ልጆች እንዳይጠፉ እግዚአብሔር ኪዳኑን አስቦ የሰው ልጅ ከማጥፋት እንደሚከለከል ነው የነገረው። ይሄ የፍጥረት የዓለም ሁሉ ኪዳን ነው፣ የፍጥረት ሁሉ ኪዳን ነው። አብርሃም ጋር ስንመጣ ግን ኪዳኑ የሆነ ለየት ያለ መልክ ሲይዝ እንመለከታለን። ምን ያዘ ከተባለ የተወሰነ ዘር ወይም አብርሃምን ጠርቶ በማውጣት የአብርሃምን ዘር የምድር ነገዶች ሁሉ የመባረኪያ ምክንያት ማድረግ ማለት ነው። ይህንን የሚያሳየን የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገዶች በአንተ ይባረካሉ ይላል። ይህንን ኪዳን እንግዲህ ዘፍጥረት ምዕራፍ 15 ላይ ይህንን እንግዲህ እግዚአብሔር በደንብ ሲያረጋግጠው እንመለከታለን። ዘፍጥረት ምዕራፍ 15 ላይ ስንሄድ እንደዚህ ይላል። እግዚአብሔርም ለአብርሃም ተገለጠና ዘፍጥረት ምዕራፍ 15 ቁጥር 1 ላይ ስንሄድ እግዚአብሔር ለአብርሃም ተገለጠለትና አብርሃም አትፍራ፣ እኔ ለአንተ ጋሻ ነኝ አለው። አብርሃም ግን ልጅ አልነበረውምና እንዴ ምን ትሰጠኛለህ? እኔም ያለ ልጅ ሞታን ነው፣ ይህንን እንኳ ሀብቴን የሚወርሰው ከቤት የተወለደው ኤሌዘር ነው ብሎ ለእግዚአብሔር ሲመልስ እንመለከታለን። አብርሃም ግን እንደዚህ አለው፣ አይ ኤሌዘር አይደለም የሚወርስህ፣ በጉልበት የሚወለደው እርሱ ይወርሳል። ከፈለክ መቁጠር ትችል እንደሆነ ወደ ውጭ ውጣና የሰማይን ከዋክብት ቁጠር አለው። ከዚያ አብርሃም አመነ ይላል፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል። እና እግዚአብሔር ከዚህ በኋላ ለአብርሃም ኪዳን ሲገባ እንመለከታለን። ከዚያ ቁጥር 8 ላይ አቤቱ እግዚአብሔር ሆይ እንደወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋኖስ፣ ርግብ ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችን በስጋው ላይ ወረዱ። አብርሃም አባረራቸው። ፀሐይ በገባች ጊዜ በአብርሃም ላይ ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ ይልና አንተ ግን ወደ አባቶችን ሰላም ትሄዳለህ፣ በሽምግልና ትቀበራለህ። በአራተኛው ትውልድ ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና ይልና ፀሐይ በገባች ጊዜ ታላቅ ጨለማ ሆነ፣ የምድር ጢስ፣ የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያም ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ቁጥር 18 በዚያም ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ይችን ምድር ለዘር ሰጥቻለሁ። ቄናናውያን፣ ቄኔዛውያን፣ ቀድሞናውያን፣ ኬጢያውያን፣ ፌርዛውያን፣ ራፋይንም፣ አሞራውያንም፣ ከናናውያንም፣ ጌርጌሳውያንም፣ ኢያቡሳውያንም አለ እና እግዚአብሔር ኪዳን ሲገባለት እንመለከታለን። ምድሪቱን ለዘሩ እንደሚሰጥ እንደገና 22 ላይ ቁጥር 18 ላይ እግዚአብሔር ይስሐቅን ሰዋልኛለሁ እና ይስሐቅን ሊሰዋ ሄደ። ከዚያ ልክ የመጨረሻ ሊሰዋው ሲል እግዚአብሔር አሰዋዋልና ለአብርሃም በደንብ ቃል ኪዳኑን አጥቶ ሲናገር እንመለከታለን። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው እግዚአብሔር በራሴ ማልኩልሃል፣ ይህን አድርጋልና ለአንድ ልጅንም አልከለከልክምና በእውነት በረከትን እባርክሃለሁ፣ ዘር እንደ ሰማይ ከዋክብት በባህር እንዳላቸው አበዛዋለሁ፣ ዘርህ የጠላቶችን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘር ይባረካሉ፣ ቃሌን ሰምተሃልና ብሎ እግዚአብሔር በራሱ ምሎ ለአብርሃም ቃል ኪዳን ሲገባ እንመለከታለን። ምድሪቱን ርስት አድርጎ እንደሚሰጠው እግዚአብሔር ኪዳን ገባለት። እንደገና ደግሞ በአሕዛብ በእርሱ ዘር የምድር ነገዶች እንደሚባረኩ እግዚአብሔር ምሎ በራሱ
በራሱ ኪዳን ገባለት ማለት ነው። ስለዚህ ይሄ የአብርሃም ኪዳን ይባላል። የአብርሃም ኪዳን በጣም ሰፊ ነው። እንግዲህ ነገሮች ከዚህ ጋር ተያይዞ ነው የሚሄደው እና ይሄ ኪዳን ከሱ ወደ ልጁ ወደ ይስሐቅ ተላልፏል። እግዚአብሔር ለይስሐቅም ይህንኑ የአባቱን ኪዳን ሲያጸናለት እንመለከታለን። ይህንኑ የአባቱን ኪዳን እግዚአብሔር ሲያጸናለት እንመለከታለን። ቁጥር 26 ምዕራፍ 26 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ደግሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌሬራ ሄደ። እግዚአብሔር ተገለጠለት እንዲህ አለ፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋር ሆናለሁ፣ እባርክሃለሁ። እነዚህ ምድሮች ሁሉ ለአንተም ለዘርም እሰጣለሁ። ለአባትህ ለአብርሃም ያልሁለት መሐላ አጸናለሁ። ዘርህ እንደ ሰማይ ከዋክብት አበዛዋለሁ። እነዚህ ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ ብሎ ልክ ለአብርሃም እግዚአብሔር ለይስሐቅም እግዚአብሔር ለአብርሃም የነገረውን ነገር ሲናገር እንመለከታለን እና ይሄ ኪዳን ከአብርሃም ወደ ይስሐቅ መጣ። ከይስሐቅም ወደ ያዕቆብ መጥቶ ያዕቆብ ጋር እንደዚሁ ተመሳሳይ እግዚአብሔር ይህንን ሐሳብ ሲናገር እንመለከታለን። ይህ ኪዳን እንደዚህ እየተንከባለለ ነው የመጣው። ዘፍጥረት ምዕራፍ 28 ከቁጥር 10 ጀምሮ እንደዚህ ይላል። ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መላእክት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህች ለአንተ የተኛህባት ምድር ለአንተም ለዘርም እሰጥሃለሁ። ዘርህ እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በዘርህ ይባረካሉ። እነሆ እኔ ከአንተ ጋር ነኝ፣ በምትሄድበትን መንገድ ሁሉ እጠብቅሃለሁ፣ ወደዚህ ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው እና ይሄ የአብርሃም ኪዳን ነው። የአብርሃም ኪዳን ለአብርሃም ለአባታቸው ገባ፣ ከአባታቸው ወደ ይስሐቅ መጣ፣ ከይስሐቅ ወደ ልጁ ወደ ያዕቆብ መጣ። ምንድነው የእግዚአብሔር ሐሳብ እዚህ ጋር ከተባለ በአብርሃም ዘር የምድር ነገዶች መባረክ ነው። የምድር ነገዶች መባረክ እና ይሄ የአብርሃም ኪዳን ተብሎ ይታሰባል። ሌላው አራተኛው የእስራኤል ኪዳን ነው። የእስራኤል ኪዳን ነው። ዘጸአት ምዕራፍ 19 ከቁጥር 3 ጀምሮ እንደዚህ ይላል። ሙሴም ወደ እግዚአብሔር ዘንድ መጣ፣ እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ብለህ ንገር፣ በግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔ እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ትሆኑልኛላችሁ። እናንተም የካህናት መንግስት፣ የተቀደሰ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ይህ ነው ይላል። እግዚአብሔር የተባረከ ይህ የእስራኤል ኪዳን ይባላል። እንግዲህ እኛው ኪዳን ደግሞ በጣም ሰፊ ነው። ለረጅም ዘመን የኖረ ኪዳን ነው እና ይሄ የእስራኤል ኪዳን አራተኛው ኪዳን ነው። በዚህ ኪዳን ውስጥ ሕግ አለ፣ ታቦት አለ፣ ካህናት አሉ፣ መስዋዕት አለ፣ ቤተ መቅደስ አለ። ሰፊ የሆነ ነገር የያዘ ነው። የዚህም ኪዳን ዋና ዓላማ ምንድን ነው ከተባለ እግዚአብሔር የሴቲቱን ዘር በመጠበቅ ወይም በሴቲቱ ዘር አማካኝነት ሊያመጣው ያሰበው ኪዳን ሊያመጣው ያሰበውን ድነት ማምጣት። እንግዲህ ይሄ የእስራኤል ኪዳን ሰፋ ያለ ነው። በተለይ ረጅም ጊዜ የቆየ ኪዳን ነው። እግዚአብሔር በግልጽ ከሰማይ ወርዶ ከሕዝብ ጋር ያደረገው ስምምነት ነው። ዘጸአት ምዕራፍ 19 ቁጥር 5 እና 6 ላይ ይህንን በግልጽ ይናገራል። ዘጸአት ምዕራፍ 19 ቁጥር 3 እንደዚህ ይላል። ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር፣ በግብፅ ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው እና
እግዚአብሔር ከግብፅ እስራኤልን ካወጣ በኋላ እስራኤልን ከግብፅ ለማውጣት እግዚአብሔር የተጠቀመውን የሰራውን ያደረገውን ታምራት በመጥቀስ በጣም በሚገርም ሁኔታ ሙሴም ወደ እግዚአብሔር ዘንድ መጣና እግዚአብሔርን በተራራው ጠርቶ ለያዕቆብ ቤት እንዲበል ለእስራኤል ልጆች እንዲነገር በግብፃውያን ያደረኩትን በንስር ክንፍ እንዴት እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። እንግዲህ እስራኤል በግብፅ ባሪያ ነበረ። የአብርሃምን ኪዳን ስናስብ እግዚአብሔር ምን ብሎት ነበረ? ዘርህ ለ430 ዓመት ለእርሱ ባልሆነች ምድር ባሪያ ይሆናል። ከ430 ዓመት በኋላ ግን መልሰዋለሁ፣ ይችን ምድር አሁን አንተ የቆምክባትን ይችን ምድር ለዘር እሰጣለሁ ብሎ እግዚአብሔር ተናግሮት ነበር። በምድሪቱ ላይ የሚኖሩ የተለያዩ ማህበረሰቦችን አጥፍቶ ያችን ምድር እንደሚወርስ እግዚአብሔር ተናግሮ ነበር። ልክ እንደተናገረው ከግብፅ አወጣቸው። ሲያወጣቸው በኃይል ነው ያወጣቸው፣ በብዙ ታምራት ነው ያወጣቸው። እንደ ንስር ክንፍ እንደ ንስር ጫጮቿን በክንፎቿ እንደምትሸከም እንደዚያ ነው የተሸከማቸው። እግዚአብሔር እስራኤልን ሲያወጣ ቀን በደመና አምድ ፀሐዩ እንዳይጎዳቸው፣ ሌሊት በደመና አምድ ብርሃን እንዳይጨልማቸው ይመራቸው ነበር። ምግብ ከሰማይ ያወርድላቸው ነበረ። የሚጠጣ ውሃ ካፍ ላይ ያፈልቅላቸው ነበር። እንደዚህ እያደረገ ነው የመራቸው እና ይህንን ከተናገረ በኋላ ይህን በግብፃውያን ላይ ራሱ ብዙ ታምራት አድርጎ በግብፃውያን ላይ ብዙ ታምራት አድርጎ መጨረሻ ላይ የግብፃውያንን በኩር መጥቶ ግብፃውያን በኩራቸው ተመተው እኮ አልመለስ ሲሉ ምን አደረገ? እንደገና ተከትለው ሲመጡ በኤርትራ ባህር አስጥሙ። ይህንን ሁሉ አይተዋል እና ይህንን ሁሉ አድርጎ ካወጣቸው በኋላ ነው እንዴት እንዳወጣችሁ አይታችኋል። ስለዚህ እግዚአብሔር ከነሱ ጋር ኪዳን ለመግባት ሲፈልግ አሁን ቃሌን በእውነት ብትሰሙ ይላል፣ ኪዳኔን ብትጠብቁ ነው የሚለው። ቃሌን ብትሰሙ ኪዳኔን ብትጠብቁ እናንተ ምን ትሆኑልኛላችሁ? ምድር ሁሉ የኔ ናትና ከምድር ሁሉ የተመረጠ የካህናት ርስት፣ የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ ብሎ ይናገራል እና የተመረጠ ርስት፣ የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ ብሎ ከእስራኤል ጋር ይነጋገራል እና እግዚአብሔር በዚህ መንገድ ከእስራኤል ጋር ኪዳን ገብቷል። ያው ሕግ ሰጥቷቸዋል። ዘጸአትን ስታነቡ ሕግ ሰጥቷቸዋል። በተለይ ኪዳኑ ዘጸአት 24 ላይ ዳችሁ ስታነቡ እንደዚህ ይላል። ሙሴ ወደ ተራራ ወጥቶ የእግዚአብሔርን ቃል ከሰማ በኋላ እንደገና ወደ ሕዝቡ ተመልሶ መጣና ወደ ሕዝቡ ተመልሶ ከመጣ በኋላ ያለውን በተለይ ዘጸአት ምዕራፍ 24 ከ3 ጀምሮ እናንብ። ሙሴም መጣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ስርዓት ሁሉ ነገረ ይላል። እግዚአብሔር የተናገረውን እግዚአብሔር ያለውን ስርዓቱን የደነገገውን ስርዓት ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ከእግዚአብሔር ሰምቶ መጣ። እግዚአብሔር የተናገረውን ነገራቸው። እነሱም ደግሞ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን አሉ። ከዛ ቁጥር 4 ሙሴም የእግዚአብሔርን ቃሎች ጻፈ ይላል። የእግዚአብሔርን ቃሎች እግዚአብሔር የተናገረውን ጻፈ። ማለዳም ተነሳ፣ ከተራራውን በታች መሰዊያን 12 ሐውልቶችን ለ12ቱ የእስራኤል ነገዶች ሰራ። የሚቃጠል መስዋዕት እንዲያቀርቡ ለእግዚአብሔር ስለ ደህንነት መስዋዕት በሬዎች እንዲሰዉ የእስራኤል ልጆች ጎበዛዝት ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው። የደሙን እኩሌታ ወስዶ በመሰዊያው ላይ ረጨው። የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። እነሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህም ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። የሚገርም ነገር ነው። ምንድን ነው? ያው ቃሎቹን ጻፈ። ቃሉን መጀመሪያ መጥቶ ቃሉን ነገራቸው። ሕዝቡ ቃሉን እናደርጋለን እንታዘዛለን አሉ። ከዚያ ሙሴ ቃሉን ጻፈ። ከዚያ በኋላ መሰዊያ ሰራ። መሰዊያ ከሰራ በኋላ ምንድን ያደረገው? መስዋዕት እንዲሰዋ አደረገና የተሰዋውን መስዋዕት ግማሹን አርዶ በቆሬ ያስቀመጠው፣ ግማሹን ደግሞ በመሰዊያው ላይ ረጨው እና በመሰዊያው ላይ ከረጨ በኋላ ከዚያ ምን አደረገ? ለሕዝቡ መጥቶ ቃሉን ነገር ወይም የቃል ኪዳኑን መጽሐፍ ወስዶ አነበበላቸው። እግዚአብሔር የተናገረው ማለት ነው። ከዚያ እነሱ እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ። ከዚያ ያንን ደም ወስዶ በሕዝቡ ላይ ረጨው እና በዚህ ቃል ሁሉ እግዚአብሔር ከነሱ ጋር ኪዳን አደረገ ይላል። እግዚአብሔር በዚህ መንገድ ከእስራኤል ጋር ኪዳን ገብቷል። እንደው ይህንን
በደንብ ለማየት በመጽሐፉና በሕዝቡ ላይ ረጨው ስለሚል አዲስ ኪዳን እናያይዘው ብዬ ነው እና ምን ይላል? ኪዳን ያስታውሰዋል። ይህን ኪዳን ያስታውሰውና ካስታወሰ በኋላ ኪዳኑ እንዴት እንደጸና እንዴት እንደጸና ይነግረናል ማለት ነው። ዕብራውያን ምዕራፍ 9 ከቁጥር 18 ጀምሮ እንደዚህ። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም ይላል። ኪዳኑ ብኗል፣ በደም ተመርቋል እያለን ያለ ሙሴ ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵ ጋር ይዞ እግዚአብሔር ያዘዘላቸው የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው። በመጽሐፉና በሕዝቡ ላይ ረጨው። እንዲሁ በሪኮንቱና በማገልገያው ዕቃ ሁሉ ላይ ደምን ረጨ ይላል። እንደ ሕጉ ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል። ስለዚህ ይህ ኪዳን በደም የጸና በደም የተመረቀ ሕዝቡ ቃሉን ለማድረግ ተስማምቶ እግዚአብሔርም ቃሉን ለማድረግ ተስማምቶ በደም የተመረቀ ኪዳን ነው እና በዚህ ኪዳን ውስጥ ቅድም ለማለት እንደሞከርኩት ብዙ የሚካተቱ ነገሮች አሉ። ለምሳሌ ታቦት አለ፣ መስዋዕት አለ፣ ካህን አለ፣ የሕጉ መጽሐፍ አለ፣ የማደሪያው ድንኳን አለ። በእነዚህ የተጠቀለለ እነዚህን ጠቅልል አድርጎ የያዘ ኪዳን ነው እና እነዚህ ሁሉ በብሉይ ኪዳን የሚፈጸሙ አገልግሎቶች ናቸው። እንግዲህ ኪዳኑ ከነዚህ ነገሮች ጋር የተያያዘ ነው። ለምሳሌ ሕጉ እንዲያደርጉት ነው እናደርጋለን ያሉ እና ሕጉን ከተላለፉ ሞት መቅሰፍት ስለሚመጣ መካከለኛ ሆነው በሕዝቡና በሕጉ መካከል ወይም በኪዳኑ መካከለኛ ሆነው የሚያገለግሉ ካህናቱ አሉ። እነዚህ ካህናቱ ሁልጊዜ በመስዋዕት ይዘው ወደ እግዚአብሔር በመቅረብ ሕዝቡን ከጥፋት ከሞት ይታደጉ ነበር። በሕዝቡ ላይ የሚመጣው መቅሰፍት እንዳይፈጸም ይታደጉ ነበር እና መስዋዕቶች ደግሞ ሁልጊዜ ስለ ሰው ይሰዉ ነበር። ያለ መስዋዕት በዚህ ኪዳን ውስጥ መኖር አይቻልም እና ይሄ ኪዳን በጣም ከባድ ኪዳን ነው። በኋላ እናያለን እና እነዚህ አገልግሎቶች አሉበት። ታቦቱ ማለት የሕጉ ማደሪያ ነው። ታቦቱ 2 ክንድ ከስንዝር ነው። ዘጸአት 25 ላይ ስታነቡ ታገኙታላችሁ። 2 ክንድ ከስንዝር ዝማኔ ያለው ከፍታው ደግሞ 1 ክንድ ከስንዝር ስፋቱ 1 ክንድ ከስንዝር የሆነ ከግራ እንጨት ነው የሚሰራው። ከግራ እንጨት የተሰራ ከዚያ በሁለት መሎጊያዎች 4 ካህናት የሚሸከሙት ነው። ሕጉ ደግሞ ጽላቱ የተጻፈ ነው። ሕጉ የተጻፈ ጽላቱ ደግሞ ሕጉ የተጻፈበት ነው። ስለዚህ በጽላቱ ላይ ሕጉ ተጽፎ ሳጥን ውስጥ ይቀመጣል እና የታቦቱ ዋና አገልግሎት ሕጉን ለመጻፍ ነው። ጽላቱን ለማስቀመጥ ነው። የጽላቱ ዋና አገልግሎት ሕጉን ለመጻፍ ነው። እዚህ ጋር ደግሞ ቀጥሎ የስርየት መክደኛ የሚባል አለ። የስርየት መክደኛው ደግሞ ታቦቱን ለመክደን ነው። ስለዚህ ታቦቱ በስርየት መክደኛው ይሸፈናል። ከዚያ በኋላ ወጥቶ መቅሰፍት እንዳያደርግ የስርየት መክደኛው ይከልለዋል። በዓመት 1 ቀን ሊቀ ካህኑ ወደ ቅድስተ ቅዱሳኑ ቤተ መቅደሱ አለ። ይሄ ታቦቱ የሚቀመጥበት ጽላቱን የያዘው ታቦቱ የሚቀመጥበት ቤተ መቅደሱ አለ፣ ወይም የማደሪያው ድንኳን አለ፣ ወይም የመገናኛው ድንኳን ይባላል። ለዚያ መገናኛው ድንኳን ውስጥ ደግሞ ሊቀ ካህናቱ በዓመት 1 ጊዜ በመፍራትና በመንቀጥቀጥ ገብቶ ደም እዚያ ላይ ይረጫል። በዚያ ሄዝ ተጠብቆ ይኖር ነበር እና የእስራኤል ኪዳን ይሄን ነው። ይሄ ኪዳን በጣም በሚገርም ሁኔታ ሕዝቡን የፈተነ ኪዳን ነው። ሕዝቡ በዚህ ኪዳን መኖር ባለመቻሉ ብዙ ጊዜ በጠላት ታልፎ ተሰጥቷል። ብዙ ጊዜ ሀገሪቱ ትወራለች። የሚገርማችሁ ነገር በምድረ በዳ እንኳን ሰዎች ወደ ተስፋይቱ ምድር ለመግባት ወጥተው በምድረ በዳ ወድቀው ቀርተዋል። ለምንድን ነው ከተባለ ሕጉ የሚለውን ማድረግ ስላልቻሉ ነው። ምክንያቱም በጣም ብዙ ዋጋ አስከፍሏቸዋል። ይህ ምንድነው ዋናው ሐሳብ? የዚህ ዓላማ ምንድነው? ሕጉን ጠብቀው ሰዎች እንዲኖሩ ነው። ነገር ግን ደግሞ አልቻሉ። ስለዚህ ስላልቻሉ በመስዋዕትና በካህናት አማካኝነት እንዲቀጥሉ ቢሆንም አንዳንድ ጊዜ አመፃቸው የክፋታቸው ከመስዋዕቱ በላይ ስለሚሆን ከካህኑ አገልግሎት በላይ ስለሚሆን ወይም ደግሞ ካህኑ ደርሶ የሆነ ነገር እስከሚያደርግላቸው ድረስ
ህዝቡን የተለያየ ጥፋት ያገኛቸው ነበር እና ይሄ ኪዳን በጣም እስራኤልን የፈተነ ኪዳን ነው። ብዙ እኛ ስናስበው እንደ ጥሩ ነገር ዛሬ ልናየው እንችላለን፣ ግን እንደዚህ አይደለም። የእስራኤል ሙሴ እንኳ መሪው በምድረ በዳ ወድቆ ነው የቀረው። ምክንያቱም በኪዳን ውስጥ የተካተቱ ህጎች አሉ። እነዚህ ህጎች እያንዳንዱ ሰው እንዲጠብቃቸው የተሰጡት። ከነዚህ ሰው ወደ ቀኝም ወደ ግራም ካለ አስቸጋሪ ነው የሚሆነው፣ አስቸጋሪ ነገር ነው የሚፈጸመው እና በጣም ከባድ ነው። እንደው ህጎችን እዚህ ጋር ለማስታወስ ትንሽ ነገር ልበል። ትምህርት ስለሆነ ብዙ እነሱም ጥልቅ ብዬ መግባት ላይ ይጠበቅብኝ ይችላል፣ ግን እንደ ህጎችን ማወቅ ጥሩ ነው። ምን ይላል? አንደኛው ህግ ከግብፅ ምድር ከባርነት የወጣው አምላክ እግዚአብሔር ነኝ፣ ከኔ በቀር ሌሎች አማልክት አይሁኑ ሁሉ ይላል። ስለዚህ እያንዳንዱ እስራኤላዊ ይህንን መጠበቅ አለበት። ከእግዚአብሔር ውጭ ሌላ አምላክ ማምለክ ወይም ለሌላ አምላክ መስገድ፣ ለሌላ አምላክ ማጠን አይችልም። ይሄ አንደኛው ህግ ነው። ሁለተኛው ህግ ደግሞ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምሳሌ የተቀረጸው ምስል አንተ አታድርግ፣ አትስገድላቸው፣ አታምልካቸው የሚል ሌላ ምስል የሆነ የተቀረጸ ነገር ለራስ ማድረግ እና ያንን ማምለክ ለዚያ መስገድ፣ ይሄ ሌላው እንደማይቻል ሌላ ህግ ነው። ሌላው የአምላኩን የእግዚአብሔርን ስም በከንቱ መጥራት የለበትም። የሰንበትን ቀን ማክበር አለበት። ህጉን እንድታውቁት ፈልጌ ነው። የሰንበትን ቀን ማክበር አለበት። የሰንበትን ቀን አክብር ቀድስ ይላል። ከዚያ አባትና እናቱን ማክበር አለበት። አትግደል ይላል። አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ ይላል። እነዚህ 10 ናቸውና እነዚህ ህጎች ሰው ያለምንም እንከን ያለምንም ህጸት መጠበቅ አለበት እና ይሄ አልተቻለም። ብዙ የብሉይ ኪዳንን ህግ ያጠኑ ሰዎች ደግሞ እንደሚሉት እነዚህ ህጎች የህግ አርዕስተ ህግ ናቸው ወይም የህግ አንቀጾች ናቸው እንጂ በስራቸው ብዙ ነገር አለ። ወደ 615 ያህል ህግ አለ። በተለይ ዘጸአትን፣ ዘሌዋውያንን፣ ዘሁልቁን፣ ዘዳግምን ያጠኑ ሰዎች እንደሚናገሩት ከሆነ ወደ 613 15 አካባቢ ህጎች አሉ እና ሰው እነዚህን ይተላለፋል። በቃ እነዚህ ዋናዎቹ ናቸው። ህጉ ብዙ ነው፣ ዋናዎቹ ናቸው እና ለምሳሌ አንድ ሰው ባያመነዝር ሌላ በዚህ ስር የተጻፈ ሌላ ህግ ሊሽር ይችላል እና ይህንን ከሻረ በደለኛ ይሆናል እና በዚህ ምክንያት ይቀጣል ብለው አጥኚዎች ይናገራሉ። ያም ይሁን ይህ በዚህ ህግ በጣም ከፍተኛ ዋጋ እስራኤልን ያስከፍለዋል። እናደርገዋለን ብለው ነበረ። እስራኤል ግን ማድረግ አልቻሉም። በኋላ እግዚአብሔር መጨረሻው ኪዳን ላይ እግዚአብሔር ሌላ ኪዳን ሲገባ ስለዚህ ህግ ያለውን እናያለን። ከዚህ ቀጥለን የምናያቸው ኪዳናት አንደኛው የዳዊት ኪዳን ነው። 5ኛው ኪዳን ማለት ነው። 5ኛው ኪዳን የዳዊት ኪዳን ነው። እግዚአብሔር ለዳዊት ኪዳን ገብቶለታል። ይህ ኪዳን የመንግስት ኪዳን ከዳዊት ዘር እግዚአብሔር ንግስና እንደማያጠፋ እግዚአብሔር ኪዳን ገብቷል። ዳዊት የእግዚአብሔርን ቤት ለመስራት አሰበና የእግዚአብሔርን ቤት ለመስራት አስቦ እኔ በተዋቡ ቤቶች እኖራለሁ፣ የእግዚአብሔር ታቦት ግን በድንኳን ውስጥ ይኖራልና ቤት መስራት አለብኝ የሚል ሐሳብ አነሳ። ይህንን ሐሳብ ለነቢዩ ለናታን ሲነግረው ናታንም በቃ እግዚአብሔር ካንተ ጋር ነውና ደስ ያለህን አድርግ ብሎ ነገር። ግን ከሄደ በኋላ እግዚአብሔር ሌላ መልእክት ለናታን መልሶ ነገረው። 2ኛ ሳሙኤል ምዕራፍ 7 ቁጥር 8 እንደዚህ ይላል። ቁጥር 5 እና 6 ጀምሮ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል የእስራኤል ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበረ እንጂ በቤት አልተቀመጥኩም። አንተ የምኖርበትን ቤት አሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤት ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤል ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በእውኑ ተናግሬያለሁና አለ። እግዚአብሔር እንግዲህ ቤት አልነበረም የፈለገው፣ ሰው ነው የፈለገው፣ ሕዝብ ነው የፈለገውና ሕዝቡ ስለፈለገ ከአንተ በፊት ለነበሩት ነገስታት ቤት ለምን አልሰራችሁልኝም ብዬ አልተናገርኩም፣ አንተን ቤት አሰራልኝም አለ። ግን አንድ ነገር ለዳዊት እንትን አለው። አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከቤት ጥበቃ ወሰድሁ። በሄድበት ሁሉ ከአንተ ጋር ነበርሁ። ጠላቶችን ሁሉ ከፊት አጠፋሁ።
በምድር ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አደርግልሃለሁ። ስለዚህ ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራው ሁሉ ይቀመጣል። ከዚያም በኋላ አይናወጥም። እንደ ቀድሞ ዘመን በሕዝቤ በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፍሃለሁ፣ እግዚአብሔርም ደግሞ ቤት እሠራልሃለሁ ብሎ ይነግርሃል አለ። እድሜን በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብህ የሚመጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱን አጸናለሁ። እሱ ለስሜ ቤት ይሰራል፣ የመንግስቱ ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እሱም ልጅ ሆነኛል። ክፉ ነገር ቢያደርግ ሰው በሚቀጣበት ብትር በሰው ልጆች መቅጫ እገስጸዋለሁ። ከፊቴ እንደጣልኩት ከሳውል እንዳራቅኩት ምሕረቴን ከእርሱ አላርቅም። ቤትህና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህ ራእይ ሁሉ ናታን ለዳዊት ነገረው ይላል። እና ይሄ እግዚአብሔር ለዳዊት የገባው ኪዳን ቤት እሰራለሁ ብሎ ስላሰበ አይ እኔ የቤት ችግር የለብኝም፣ ከአንተ በፊት የነበሩትን የትኛውን መስፍን የትኛውን ንጉስ ለምን ከዚህ ጋር ቤት አልሰራችሁልኝም ብዬ ጊዜ አልተናገርኩም። ስለዚህ አንተም ቤት አሰራልኝም፣ ግን አንተ እንደዚህ ስላሰብክ እኔ ኪዳን እገባልሃለሁ፣ መንግስትን አጸናለሁ፣ ዘርህን እባርካለሁ፣ እስራኤልንም ሁሉ ከአንተ የተነሳ አጸነዋለሁ፣ ባርከዋለሁ ብሎ እግዚአብሔር ኪዳን ሲገባለት እንመለከታለን። እና ይሄ የዳዊት ኪዳን ነው። እና ዘሬን እንደ ሰማይ ዙፋን አጸናለሁ ብሎ ሲናገር እንመለከተዋለን። መዝሙር 89 ላይ እንደዚህ ይላል፣ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ፣ ለባሪያዬ ለዳዊት ማለት ዘርህን ለዘላለም አዘጋጃለሁ፣ ዙፋንን ለልጅ እመሰርታለሁ ብሎ እንደተናገረ እዚህ ጋር ይናገራል። ከመረጥኩት ጋር ቃል ኪዳኔን አደረግኩ፣ ለባሪያዬ ለዳዊት ማልሁ፣ ዘርህን ለዘላለም አዘጋጃለሁ፣ ዙፋንም ለልጅ አጸናለሁ ብሎ እግዚአብሔር ለዳዊት እንደማለ እናያለን። እና እንግዲህ ምንድነው እግዚአብሔር ቃል ኪዳን ለዳዊት ገብቷል ማለት ነው። ምን ይላል እዚሁ ክፍል ላይ ወረድ ብሎ ስታነቡ እንደዚህ የሚል ቃል እናገኛለን። ቁጥር 20 ላይ ባሪያን ዳዊትን አገኘሁት፣ ቅዱሱንም ቅባት ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ አይጠቀም፣ ያመፃ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳለሁ። እውነቴና ምሕረቴ ከእርሱ ጋር ነው፣ በስሜ ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ መድኃኒቴ መጠጊያ ይላል። ይህም ደግሞ በኩሬ ያደርገዋለሁ፣ ከምድር ነገስታት ከፍ ከፍ አድርገዋለሁ። ለዘላለም ምሕረቴን ለእርሱ ጠብቃለሁ፣ ኪዳኔን በእርሱ ዘመን የታመነ ነው። ዘሩን ለዓለምና ለዘላለም ዙፋን እንደ ሰማይ ዙፋን አደርገዋለሁ። እና የዳዊት ኪዳን ነው። እግዚአብሔር የተባረከ ይሁን። ዳዊትን አገኘሁት፣ ቀባሁት፣ ከዚያ እጄ ትረዳዋለች፣ ቀኜ ትደግፈዋለች፣ ጠላት በሱ አይጠቀም፣ ያመፃ ልጅ በሱ አይሰለጥንም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳለሁ። እውነቴና ምሕረቴ ከእሱ ጋር ነው፣ በስሜ ቀንዱ ከፍ ከፍ ይላል እያለ ይናገራል። ይሄ እግዚአብሔር ለዳዊት የገባው። ስለዚህ ይሄ ለዳዊት የመንግስት ኪዳን ነው። የመንግስት ኪዳን ለዘላለም እግዚአብሔር የቀባው እግዚአብሔር አግኝቶ የቀባው ሰው ስለሆነ ለእግዚአብሔር የታመነ ሰው ስለሆነ ዳዊት ለእግዚአብሔር በጣም የታመነ ሰው ነበርና የታመነ ሰው ስለሆነ እግዚአብሔር ስለሱ የገባው ኪዳን ነው። እና ይሄ አምስተኛው ኪዳን ነው። ስድስተኛው ኪዳን ደግሞ ራሱ ከዳዊት ልጅ ከሰሎሞን ጋራ እግዚአብሔር የገባው ኪዳን ነው። እንግዲህ እግዚአብሔር ለዳዊት ለአባቱ ኪዳን ገብቶ ነበረ። አባቱ ለዳዊት የገባውን ኪዳን እንግዲህ ወደ ልጁ አስተላልፏል። በተለይ ልጁ ሰሎሞን ቤት እንደሚሰራ እግዚአብሔር ተናግሮ ነበረ እና እግዚአብሔር እንዳለው ያንን ቤት ሰርቶ ከጨረሰ በኋላ እግዚአብሔር ለሰሎሞን ኪዳን ሲገባ እንመለከታለን። ሰሎሞን ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕትና ሌላው መስዋዕት በላ። ሰሎሞን ምንድነው እግዚአብሔር እንዳዘዘው ቤተ መቅደሱን ሰራ። ቤተ መቅደሱን ሰርቶ ከጨረሰ በኋላ ጸለየ። ከጸለየ በኋላ መስዋዕቱን ሁሉ አቅርቦ ከጨረሰ በኋላ ያው እግዚአብሔር ጸሎቱን ስለሰማ በድሮው ዘመን በብሉይ ኪዳን እግዚአብሔር ጸሎቱን መስማት የሚያረጋግጠው ሰዎች መስዋዕት ያቀርባሉ። ያንን መስዋዕት ካቀረቡ በኋላ እሳት አያቀጣጥሉም። ነገር ግን እግዚአብሔር ከሰማይ እሳት ይልክና ያንን መስዋዕታቸውን ይበላል ወይም መስዋዕታቸውን ያቃጥለዋል። ያ
እግዚአብሔር መስዋዕታቸውን የመቀበሉ ማረጋገጫ ነውና እግዚአብሔር ስለተቀበለው ይህንን አደረገለትና ከዚያ በኋላ የእግዚአብሔር ክብር የእግዚአብሔር ቤት ሞልቶት ነበረ። ካህናቱም ወደ ቤተ መቅደስ ወደ እግዚአብሔር ቤት ገብተው ማገልገል አልቻሉ። የእስራኤል ልጆች ሁሉ እሳቱ ሲወርድ የእግዚአብሔር ክብር በቤቱ ላይ ሲሆን ያዩ ነበር። በወሬውም ላይ በግንባራቸው ወደ ምድር ተደፍተው ሰገዱ። እርሱ መልካም ነውና ምሕረቱ ለዘላለም ነውና ብለው እግዚአብሔርን አመሰገኑ ይላል። ንጉሱም ሕዝቡ ሁሉ በእግዚአብሔር ፊት መስዋዕት ያቀርቡ ነበረ። ንጉሱ ሰሎሞን እያለ ይቀጥልና ልክ ይህንን ካለ በኋላ ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 ላይ እንደዚህ ይላል። እግዚአብሔር ለሰሎሞን በሌሊት ተገልጦ እንዲህ አለው፣ ጸሎትን ሰምቻለሁ፣ ይህንም ስፍራ ለራሴ ለመስዋዕት ቤት መርጬዋለሁ። ዝናብ እንዳይወርድ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣ ባዝ ወይም በሕዝብ ላይ ቸነፈር ብሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ። አሁን በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጬዋለሁ፣ ቀድሼዋለሁ። ዓይኖችና ልቤ ዘወትር በዚህ ይሆናሉ። አንተ ደግሞ አባትህ ዳዊት እንደሄደ በፊቴ ብትሄድ እንዳዘዝሁ ሁሉ ብታደርግ ሥርዓቴን ፍርዴን ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረግሁ የመንግስትን ዙፋን አጸናለሁ። አንተ ግን እኔን ከመከተል ብትመለስ የሰጠኋቸውን ሥርዓቴን ትእዛዜን ብትተው ሄዳችሁም ሌሎችን አማልክት ብታመልኩ ትሰግዱላቸውም ለአባቶቻችሁ ከሰጠኋቸው ምድር ነቅላቸዋለሁ። በስሜ የቀደስኩትን ይህን ቤት ከፊቴ ጥለዋለሁ። በአሕዛብ ሁሉ መካከል ምሳሌና ተረት አደርገዋለሁ። ከፍ ከፍ ብሎ የነበረው ይህን ቤት እያዩ በዚያ የሚያልፉ ሰዎች ሁሉ እግዚአብሔር በዚህ ሀገር በዚህ ቤት ስለምን እንዲህ አደረገ ብለው ይደነቃሉ። መልሰውም ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ትተው ሌሎችን አምላክ ስለተከተሉ ስለሰገዱላቸው፣ ስላመለኳቸው ስለዚህ ይህን ክፉ ነገር ሁሉ አመጣባቸው ይላሉ ይላል። እግዚአብሔር የተባረከ ይሁን። አሁን ሳነበው እንደሰማችሁት እግዚአብሔር ለሰሎሞን መስዋዕቱን ተቀብሏል፣ መስዋዕቱን በልቷል፣ ጸሎቱን ሰምቷል። ግን ይህንን ሁሉ ካደረገ በኋላ ሌሊት በራእይ ተገልጦ ስለ ቤቱ እግዚአብሔር ኪዳን ሲገባ እንመለከታለን። ይህንን ቤት መርጬዋለሁ፣ ለመስዋዕት ማቅረቢያ ሆኗል፣ ስሜ በዚህ ቤት ተጠርቷል እና ሰዎች ወደዚህ ቤት ሲጸልዩ በዚህ ቤት የሚጸለየውን ጸሎት ሁሉ ሰማለሁ። በቁጥር 15 ላይ አሁን በዚህ ስፍራ ለሚጸለይ ጸሎት ሁሉ ዓይኖቼ ይገለጣሉ፣ ጆሮችም ያደምጣሉ ይላል። ምን ያህል የሚገርም ነገር ነው ወገኖች! አንድ ሰው እዚያ ቦታ ሄዶ ሲጸልይ እግዚአብሔር ያንን ጸሎት ይሰማል፣ ዓይኖቹ ሁሉ ይገለጣሉ። ይህን ያህል ነው። ስሜ ለዘላለም በዚህ ቤት እንዲኖር መርጫለሁ፣ ቀድሼዋለሁ። ልቤ ዘወትር ዓይኖችና ልቤ ዘወትር በዚህ ቤት ይሆናል ማለት እግዚአብሔር ለመስማት እግዚአብሔር ለማድመጥ ዓይኑ ልቡ ሁሉ በዚህ ቤት ውስጥ ነበረ እና እግዚአብሔር ይህንን ኪዳን ለሰሎሞን ገባ። እሱም ራሱ ንጉሱ እንደ አባቱ እንደ ዳዊት በእግዚአብሔር ትእዛዛት ቢኖር ከእግዚአብሔር ትእዛዛት ፈቀቅ ባይል ንጉሱን መንግስቱን እንደሚያጸና በዘሩ ንጉስ የሚሆን ሰው እንደማይታጣ እግዚአብሔር ተናገረው። ግን ከኪዳኔ ፈቀቅ ብትሏል ከኪዳኔ ሕጌን ብትተላለፉ ከኪዳኔ ፈቀቅ ብትሉ ግን በቃ እተዋቸዋለሁ፣ ራሱ ቤቱንም እተዋለሁ እና ሰዎች ይህንን ቤት ሲያዩ ለምን ሆነ ብለው ሲጠይቁ አይ ከግብፅ ምድር ያወጣቸውን አምላካቸውን ስለተው ነው ብለው ይናገራሉ ብሎ ተናገረና ኪዳኑ ያው እግዚአብሔር ለሰሎሞን ኪዳን ገብቷል። ግን ኪዳኑ እግዚአብሔር ያዘዛቸውን በማድረግ እግዚአብሔር ኑሩ እንዳላቸው በመኖር እና እግዚአብሔር ደግሞ የገባላቸውን የተስፋ ቃል ሊፈጽምላቸው የገባው ኪዳን ነው። በተለይ ይሄ ከዘጸአት 19:5 ጋር ይያዛል። እናንተ በቃሌ ብትኖሩ ኪዳኔን ብትጠብቁ ነው የሚለው እግዚአብሔር። ከዓለም ሁሉ የተመረጠ ሕዝብ ትሆኑልኛላችሁ ነው የሚለው። ስለዚህ እግዚአብሔር ይህንን እንዲያደርጉ ይፈልጋል። በዚህ መሰረት የገባው ኪዳን ነው እና ይሄ የሰሎሞን ኪዳን ልክ ለአባቱ ለዳዊት እግዚአብሔር ለዘላለም መንግስት እንዲኖር ከዘሩ የሚነግስ ሰው እንደማይታጣ የገባለትን ኪዳን ተከታትሎ የመጣ ኪዳን ነው። ይህ ኪዳን በተለይ ልዩ ደግሞ የሚያደርገው ከቤተ መቅደሱ ጋር የተገባ ኪዳን ነው። ቤተ መቅደሱ ራሱ በእግዚአብሔር ዘንድ የጸሎት ቦታ የጸሎት ስፍራ እንደሚሆን እግዚአብሔር በዚያ ቦታ የሚጸልየውን ጸሎት ፈጥኖ
የሚሰማበት እንደሚሆን እግዚአብሔር ዓይንና ልብ ያረፈበት ቤት እንደሚሆን፣ ይሄ ግን ሕጉን እስከጠበቀ ድረስ እንደሆነ ሕጉን እስከጠበቁ ድረስ ወይም ደግሞ በኪዳኑ እስከኖሩ ድረስ እንደሆነ እናያለን። የመጨረሻውና ሰባተኛው ኪዳን እንግዲህ አዲሱ ኪዳን ነው። አዲሱ ኪዳን ነው። እነዚህ ሁሉ ኪዳናት ምንም እንኳ እግዚአብሔር በተለይ የብሉይ ኪዳኑን የአብርሃምን ኪዳን ተውና የአብርሃም ኪዳን ከአዲሱ ኪዳን ጋር ተያያዥነት ስላለው እሱን በኋላ እናያለን። ነገር ግን በብሉይ ኪዳን የተገቡት ኪዳናት በሙሉ በተለይ ደግሞ ቅድም ያየነው ብሉይ ኪዳን የሚባለውን እግዚአብሔር እንደናቀው እና ቸል እንዳለው እንመለከታለን። ይሄ አዲሱ ኪዳን ብሉይ ኪዳንን እግዚአብሔር መናቁን በማሳየት ወይም ደግሞ ብሉይ ኪዳኑን እግዚአብሔር ችላ እንዳለው በመግለጥ የሚገባውን አዲሱን ኪዳን ያሳያል እና ይሄ አዲሱ ኪዳን ኤርምያስ 31 ከ31 እስከ 34 ያለው ነው። አነባዋለሁኝ፣ ስሙኝ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ኪዳን አይደለም። እነሱ በኪዳን ያልጸኑም፣ እኔም ቸል አልኋቸው ይላል እግዚአብሔር። ከዚያ ወራት በኋላ ከእስራኤል ጋር የምገባው ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸው እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ ያሰብ ነው። ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውን ከእንግዲህ ወዲህ አላስብምና ይላል። ይሄ አዲሱ ኪዳን እንግዲህ እግዚአብሔር መጀመሪያ ከእስራኤል ጋር የገባውን ኪዳን ቸል ብሎ የገባው ኪዳን ነው። ብሉይ ኪዳንም ከእስራኤል ጋር ነው የተገባው። አዲሱ ኪዳንም ከእስራኤል ጋር እንደሚገባ ነው የሚነግረን ይሄ ክፍል እና ምን ይላል ነው? ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር ይላል። ከዚያ ምን ይላል? ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። ይሄ አዲስ ኪዳን ነው የምገባው። ግን ይሄ ኪዳን ከግብፅ ሀገር እነሱን ሳወጣ ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። ለምን ሲል እነሱ በኪዳን ያልጸኑም፣ እኔ ምን አልኳቸው? ቸል አልኳቸው። ኪዳኑን እንጠብቃለን ብለው ነበር። እነሱ ኪዳኑን እንታዘዛለን ብለው ነበር። አልቻሉም፣ አቃታቸውና በኪዳኑ መጽናት አልቻሉም። ስለዚህ እኔ ምን አልኳቸው ይላል? ቸል አልኳቸው። እሺ ከዚያ ወራት በኋላ ከእስራኤል ጋር የምገባው ቃል ኪዳን ነውና ይላል እግዚአብሔር። አሁን ልብ በሉ፣ ሕጌን በልቦናቸው አኖራለሁ። ቅድም ታስታውሱ እንደሆነ ነግሬያቸዋለሁ። ጽላቱ ሕግ ተጽፎበት ነበረ። ወይም ጽላቱ ያስፈለገው ይሄ ከድንጋይ የተቀረጸው ጽላት የሚባለው ነገር ያስፈለገው ለምንድን ነው ከተባለ ሕግ ለመጻፊያ ነበረ እና ሕጌን በድንጋይ ሳይሆን በልባቸው እጽፋለሁ። አሁን ተመልከቱ፣ ድንጋይ አይደለም የሚያስፈልገው፣ የተቀረጸ ድንጋይ አይደለም የሚያስፈልገው። ለሕጉ መጻፊያ ነው መጀመሪያ ጽላቱ ያስፈልገው። አሁን ግን ጽላቱን ሕግን በምን ጽፈዋለሁ አለ? በልባቸው ጽፈዋለሁ አለ። እንደገና የተኖረው ደግሞ በታቦት ውስጥ ነበረ አይደለም። ምን አለ መሰላል? ሕጌን በልቦናቸው አኖራለሁ። አሁን ታቦቱንም ጽላቱንም እዚህ ጋር እግዚአብሔር ሲቀይረው እንመለከታለን። ሕጉን በሰው ልብ ጻፈው፣ የጻፈውን ደግሞ በሰው ልብ አኖረ። ከዚያ እኔ አምላክ እሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ለዚህ ነው እንደቀደመው ኪዳን አይደለም ሲል ያንን የቀደመውን ኪዳን የያዘ ከቀደመው ኪዳን ጋር ግንኙነት ያለው አይደለም። ይሄ አዲስ ኪዳን ነው። ይሄ ኪዳን የሚገርማችሁ ነገር ሕጉን በሰው ልብ የጻፈበት፣ ሕጉን ወደ ሰው ልብ ውስጥ ያኖረበት ነው። ለሰው እግዚአብሔር አምላክ የሚሆንበት፣ እንደገና ደግሞ እነሱ ደግሞ ሕዝብ የሚሆኑበት ነው። የሚገርማችሁ ነገር ምን ይላል መሰላችሁ? እያንዳንዱ ባልንጀራውን እያንዳንዱ ወንድሙን እግዚአብሔርን ወቅ ብሎ አያስተምርም። የሚገርማችሁ ነገር በዚያኛው ኪዳን ሰው ሕጉን የሚሰማው ከካህኑ ነበር። ሕጉን የሚሰማው ከነቢያት ነበር። ሕጉን የሚሰማው ከሌላ አካል ነበር። አሁን ግን እንደዚህ አይደለም። እያንዳንዱ ሰው ሕጉ በልቡ ውስጥ ስላለ ሕጉን ከራሱ መስማት ይችላል። ለዚህ ነው እያንዳንዱ ሰው ወንድሙን እያንዳንዱ ሰው ባልንጀራውን እግዚአብሔርን ወቅ ብሎ አያስተምርም። ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። ከዚያ በደላቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ ያላስብም ይላል። በደላቸውን እምራቸዋለሁ፣ ኃጢአታቸውን ከእንግዲህ ወዲህ አላስብም። ስለዚህ ይሄኛው ኪዳን የምህረት ኪዳን ነው የሚባለው ለዚህ ነው። ኃጢአት ይቅር የሚባልበት
ይቅር የተባለ ኃጢአት ደግሞ የማይታሰብበት የምህረት ኪዳን የይቅርታ ኪዳን ኃጢአት የሚረሳበት ኪዳን። ለዚህ ነው እግዚአብሔር ሌላ ኪዳን ይገባል፣ ሌላ አዲስ ኪዳን። እነሱ በኪዳን የተፈጸሙ ቸል ብያቸዋለሁ። እነሱን ከግብፅ ሀገር እንደወጣሁበት ሳወጣ እንደገባሁት ያለ ቃል ኪዳን አይደለም፣ ያለ ቃል ኪዳን አይደለም። የኛው ኪዳን ግን ምን አይነት ኪዳን ነው የሚለው ምህረት ያለበት ይቅርታ ያለበት ኪዳን ነው። ይህንን የዕብራውያን ጸሐፊ በአዲስ ኪዳን ጠቅሶ በደንብ አድርጎ አብራርቶታል። የዕብራውያን ጸሐፊ በአዲስ ኪዳን ጠቅሶታል። ዕብራውያን ምዕራፍ 8 ዕብራውያን ምዕራፍ 8 ይሄ በደንብ ተጠቅሷል። ለምን መሰላችሁ? የዕብራውያን መልእክት የተጻፈው ለእስራኤላውያን ነው ተብሎ ይታሰባል እና ይሄ በዚህ ኪዳን ውስጥ ያለውን ነገር ያውቃሉ፣ በዚህ ኪዳን ውስጥ የሆነውን ነገር ያውቃሉና ይህንን ለማሳየት የዕብራውያን ጸሐፊ ይህንን ጠቅሶታል። ዕብራውያን ምዕራፍ 8 ቁጥር 6 የሚላል መሰላችሁ? አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ ወደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይላል። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን የሚሻል ተስፋ ቃል አለ፣ የተሻለ ኪዳን አለ፣ ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አለ እና ወደ እነዚህ ነገሮች ሊያመጣ የሚችል ነገሮችን ይናገራል እና ይህንን ካለ በኋላ ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበረ ይላል። እንግዲህ ፊተኛው ኪዳን ነቀፋ አለው ማለት ነው። ሌላ አዲስ ኪዳን ከተገባ ያ የፊተኛው ኪዳን ነቀፋ ተገኝቶበታል። ቅድም ራሱ የነገርኳችሁ ነበረ። በዚህ ኪዳን በሙሉ የእስራኤል ሕዝብ ጠፋ እንጂ አልተረፈም። እግዚአብሔር በኤርምያስ አፍ ይህንን በሚናገር ጊዜ የእስራኤል ሕዝብ እግዚአብሔርን ትቶ እግዚአብሔርን በመተው ምክንያት ተማርኮ በተለያየ ቦታ ተበትኖ ነበር እና እግዚአብሔር ያ ኪዳን እንዳልተጠቀመው ያሳየናል። ያ ኪዳን እንዳልተጠቀመው ማለት ነው። ኪዳኑ ችግር አለበት እያልኩ አይደለም። ህዝቡ ግን ኪዳኑን መጠበቅ አልቻለም። በኪዳኑ መኖር አልቻለም። ብዙ ጊዜ በህግ እንድናለን፣ በህግ እንጸድቃለን፣ ህግ ወደ እግዚአብሔር ያቀርበናል ብላችሁ የምታስቡ ሰዎች ይህንን በደንብ ስሙ። እስራኤል ህግ የተሰጠው አልቻለም። በምድር እንኳን ለመኖር በተሰጠው የተስፋ ምድር እንኳን ለመኖር አልቻለም። ህግን በማፍረሱ ምክንያት ኪዳኑን ባለመጠበቁ ምክንያት እግዚአብሔር ትቶታል። ለሰሎሞን ሲናገር ሰምቻችሁ ነበር። ኪዳኔን ከጣሉ ረሳቸዋለሁ፣ እተዋቸዋለሁ እና ከተማችሁ እንዳልነበረ አደርጋለሁ እና ይሄ ከተማችሁ እንዳልነበረ ሆኖ የሚያልፉ ሰዎች ሲያዩ ለምንድን ነው እንደዚህ የሆነው? ይህች የተገነባች ከተማ፣ ይህች የጸናች ከተማ፣ ይህች ታላቅ ከተማ ለምን እንደዚህ ሆነች ብለው ሰዎች ሲጠይቁ መልሱ ምን ይሆናል? አይ ከግብፅ ያወጣቸውን አምላካቸውን ማምለክተው ሌሎችን አማልክት ስላመለኩ ለሌሎች አማልክት ስላጠኑ ስለሰገዱ እግዚአብሔር አሳልፎ ሰጣቸው ብለው ይናገራሉ የሚል መልስ ነው የነበረው። ያ ነው የሆነው እና ከተማይቱ ፍርስርስ ብላ ህዝቡ ተራቁቶ በባቢሎን አምላክ በሌላቸው በባቢሎናውያን በአሦራውያን ተማርከው ነበረ እና በዚህ ሁኔታ ውስጥ ነው እግዚአብሔር ይህንን እየተናገረ ያለው እና ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ እነሱ እየነቀፈ ይላቸዋል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸው በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳን ያልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸው እጽፋለሁ። እነርሱ ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ። እያንዳንዱ ጎረቤቱን እያንዳንዱ ወንድ ጌታን ወቅ ብሎ ያስተምሩ፣ ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። አመፃቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም። የኛው ቃል እዚያኛው ጋር የለም። ኃጢአታቸውን ደግሜ አላስብም የሚል ቃል ኃጢአታቸውን ተውላቸዋለሁ፣ በዚህ ጋር ግን ኃጢአታቸውን ተውላቸዋለሁ ይላል። ከዚያ ይቀጥልና አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነው ሊጠፋ ቀርቧል ይላል እና ምንድነው ይላል የኛውን ብሉይ ኪዳንን የእግዚአብሔር ስንመለከት የእግዚአብሔር ቃል እንዴት ነው የሚያሳየን? በተለይ አዲስ ኪዳን ላይ ስላለን የተነቀፈ ኪዳን መሆኑን ይነግረናል። እንደገና ደግሞ አዲስ ሲል ፊተኛውን ማስረጀቱን ከዚህ የተወሰደ ነው። ባይዘው ብሉይ ኪዳን ሲባል ከዚህ ተወስዶ ነው። አሮጌ ኪዳን ማለት አሮጌ ኪዳን የተነቀፈ ኪዳን ማለት ነውና አሮጌና ውራጅ የሆነው ሊጠፋ ቀርቧል ይላል።
አሮጌና ውራጅ የሆነው ሊጠፋ ቀርቧል። ስለዚህ በዚህ መንገድ በዚህ ሁኔታ ይሄ ብሉይ ኪዳን የሚባለውን ነገር የሚሽር ብሉይ ኪዳን የሚባለውን ነገር የሚያስወግድ ሌላ አዲስ ኪዳን ተገብቷል ማለት ነው። ስለዚህ ጠቅለል ስናደርገው እነዚህ ኪዳናት በሙሉ እግዚአብሔር የገባቸው ኪዳናት ናቸው። እግዚአብሔር እየተናገረ የገባቸው ኪዳናት ናቸው። እነዚህ ኪዳናት ዋና ዓላማ ሁለት ነው። የመጀመሪያው መሲሁን ማምጣት ነው፣ ወይም የሴቲቱን ዘር መጠበቅና የሴቲቱ ዘር ወደ ድነት የሴቲቱ ዘር መጥቶ ሰዎች ወደ ድነት እንዲመጡ የሰው ልጅ ወደ ድነት እንዲመጣ በማድረግ ነው። በመካከል የገባው ደግሞ ብሉይ ኪዳን የሕዝቡን ከኃጢአት ለመጠበቅ ነበር፣ ወይም ስለ ሕግ መተላለፍ የተጨመረ ነው። ስለ ሕግ መተላለፍ የተጨመረ ነው። ሰው ሕግ እየተላለፈ ሕግን እየሻረ ስላስቸገረ እግዚአብሔር ያው ሕግ በመስጠት ሰው በሕግ እንዲመራ በሕግ እንዲኖር ለማድረግ እግዚአብሔር ከእስራኤል ጋር የገባው ኪዳን ነበረ። ግን ይህም ኪዳን ነቀፋ ስላለው ይህም ኪዳን ተሽሯል። ይህም ኪዳን አልፏል። እግዚአብሔር ሌላ የተሻለ አዲስ ኪዳን ገብቷል። ይሄ አዲስ ኪዳን የተባለው ሰባተኛው ኪዳን ነው። በዚህ ኪዳን ውስጥ ያለውን ነገር ደግሞ በቀጣይነት እናያለን። በዚህ ኪዳን ምን ሆነ? አሁን አሮጌው ኪዳን አልፎ ወይም አሮጌው ኪዳን ተንቆ አዲሱ ኪዳን እግዚአብሔር እንደሚገባ ተናግሮ ስለ አዲሱ ኪዳን አውቀን ነው ያቆምነው። አዲሱ ኪዳን የምህረት ኪዳን ነው። ሕግ በልብ የሚጻፍበት በልብ የሚኖርበት እያንዳንዱ ሰው እግዚአብሔርን የሚያውቅበት ከውጭ በሚሰጥ ኢንፎርሜሽን ሳይሆን በውስጡ ካለው ከእግዚአብሔር እየሰማ እየተረዳ እግዚአብሔርን እንደሚያውቅ ወይም እግዚአብሔርን ማወቅ እንደሚችል የተነገረበት ምህረት ያለበት በተለይ የምህረት ኪዳን ነው። ኪዳን አመፃቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም እንደዚህ የሚባል ነገር የለም በዚያኛው ኪዳን። የኛው ኪዳን ግን በምህረት የተሞላ ኪዳን ነው። ስለዚህ በዚህ አጋጣሚ ወደዚህ ወደ ምህረት ኪዳን በዚህ በምህረት ኪዳን እግዚአብሔር እኛ እንድንኖር ስላደረገን እግዚአብሔር እናመሰግናለን። ምናልባት ወደዚህ ወደ ምህረት ኪዳን ያልገባ ሰው ደግሞ እንዲገባ ጋብዛለሁ። ወደዚህ ወደ ምህረት ኪዳን የሚገባው በኢየሱስ ክርስቶስ በኩል ነው። የዚህ ኪዳን መካከለኛ ኢየሱስ ነው። የዚህ ኪዳን መካከለኛ ኢየሱስ ነው። ቅድም ያነበብኩላችሁ አንድ ጥቅስ አለ ዕብራውያን ምዕራፍ 8:6 ላይ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ ደግሞ እጅግ የሚሻል አገልግሎት አግኝቷል። ስለ ክርስቶስ ነው የሚናገረው እና ክርስቶስ በሚሻል ኪዳን እና በሚሻል የተስፋ ቃል በተመሰረተ ኪዳን የዚያ መካከለኛ ሆኖ የሚሻል አገልግሎት እያገለገለ ነው ያለው እና ወደዚህ የሚመጣው በእምነት ስለሆነ ኢየሱስ ክርስቶስን ያላመናችሁ ወደዚህ ኪዳን ኢየሱስ ክርስቶስን በማመን ያልገባችሁ ሰዎች ወደዚህ ኪዳን ብሉይ ኪዳን ወይም ደግሞ ሕግን ቅድም ነግሬያችኋለሁ። ስለ ሕግና ሕግን ጠብቀን ሕግን የሆነ ነገር አድርገን እንድናለን ብላችሁ የምታስቡ ሰዎች አይቻልም። እስራኤል በምድር መኖር ራሱ አልቻለም። ነግሬያችኋለሁ። እንግዲህ የኪዳኑ ባለቤቶች የሕጉ ባለቤቶች የተስፋ ቃሉ ባለቤቶች ሰዎች አልቻሉም። ሙሴ እንኳ አልቻለም። የሚገርማችሁ ነገር ሙሴ በምድረ በዳ ወድቆ ነው የቀረውና በዚህ ኪዳን ድነት አይቻልም። በዚህ ኪዳን ወደ እግዚአብሔር መቅረብ አይቻልም። ይህ ኪዳን ምናልባት አሁን ካለው ስለሚሰፋ ወይ በሚቀጥለው ልናገርበት እችላለሁ። የኩነኔ አገልግሎት ነው የሚለው የሞት አገልግሎት ነው የሚለው የሞትና የኩነኔ አገልግሎት ነው። ሰዎች ሁሉ በዚህ ኪዳን ተኮነኑ። በዚህ ኪዳን ሞት ተፈረደባቸው። በዚህ ኪዳን አላተረፉም። ለተወሰነ ጊዜ እንኳን ለመቆየት ስለነሱ እንስሳት መታረድ እንስሳት መሰዋት ነበረ። በዚያ መንገድ ነው የተወሰነ ጊዜ የቆዩትና ወገኖቼ እንዳንታለል ጊዜ ሳለ ቀን ሳለ ወደዚህ ኪዳን እንምጣ ለማለት ነው። ተባረኩ። የቪዲዮ ለሌሎች እንዲደርስ ሼር አድርጉ። ማኅደረ ክርስቶስ መንፈሳዊ አገልግሎት ማገዝ የምትፈልጉ ታች በምናስቀምጠው የስልክ አገልግሎት አግኙን። ክብር ለእግዚአብሔር። እንቀጥላለን። በተለይ ይህንን ኪዳን ካየን በኋላ እነዚህ ኪዳናት ካየን በኋላ በዚህ በአዲሱ ኪዳን ላይ ያለውን ነገር ሰፋ አድርገን እናያለን። ክብር ለእግዚአብሔር ይሁን። ተባረኩ። ቻው።